አወቅ አይደል? ነፍሱ ባንቺ እጅ ያለ እኮ ነው የሚመስለው። አዎ መግደልም ማዳንም የምችለው እኔ ብቻ ነኝ። ሙሽሪት ጠጪ ነገር አታምጪ ሊባልልሽ ነው። ከሱማ ድኛለሁ። ቤት ውስጥ ነው ፕሮግራሙ። ያው ነው ባክሽ፣ ያው ሰው መምጣቱ አይቀርም። ሆቁልኝ እኮ ነው ፕሮግራሙ። እያበሸከኝ ነው አይደለም? በልዳ ማግጣ እንዲህ በቀላሉ መፍታት አይከብድም። እና ምን ታረጋታለህ? መጀመሪያ እሷን ሳይሆን አማጋጩን ግንባሩን ብዬ ገለዋል። በስማ ምን ነው ካሌብ? ምንም። ምን ነው አንተ ደነገጥክ? አልጠበኩም ነበራ። ምን ጠብቀህ ነበር? ቀጣይ ደግሞ እሷን ሰቅላታል። ምን ነው ካሌብ? ስለቴ እኮ ነው እንደዚህ የምታወራው። ለኔም ቢሆን እኮ ሚስቴ ነች። አንተም በሆነ ኖሮ አታረግም ነበር የምለው። አታረገው። እንደዛ ነው የሚባለው እኮ። ቤት ግባ። አይ ካሌብ አንተ ባይሆን ግባ፣ እኔ ትንሽ ቆያለሁ። ኧረ እባክህ ዳኒ። ከምር የሆነ ሬስቶራንት ቅድም ቃል ቀበል ገብቼ ነበር። እዛ ነው ያየሁት። ሬስቶራንት ምን ይሰራል? ምን አይነት ጥያቄ ነው? ሊበላ ነው? ብቻውን ነው? ከአንዲት በጣም ከምታምር ልጅ ጋር ነበር። ምን ነው ችግር አለ? አይ አረ የለም። ለምን ደነገጥሽ ታዲያ? እንዴ ካሌብ አንዷ ብታታልለውስ? ከባድ ሴቶች ከተማውን ሞልተውታል። እንዳንቺ አይነት መልካም ሴትም አለ። የምርን ነው ግን አይተዋል? በእርግጠኝነት አይቼዋለሁ። ምን ሆነሻል ቲና? ዝም በል እሺ። ቆይ ላስረዳሽ። ምንም ነገር እንድታስረዳኝ አልፈልግም። ተረጋጊ ቲና። ስድና እሺ። ባልጌ ነህ ባልጌ። እንዴ ቆይ ተረጋጊ። ትሁት ክፍል 18 ትሁት በክፍል 17 እንደተመለከትነው ቲና አሁንም የክፋት መረቧን እየዘረጋች ነው። በዚህም ዳኒ እባክሽን ከዚህ በኋላ እኔ ሳታማክሪ ምንም ነገር እንዳታረጊ፣ ኤው እኔንም ህይወቴን ለማሳጣት ደርሰሽ ነበረ እያለ እየወቀሳት ነው። እሷም ዳኒ እኔ እኮ ላንተ አይደለም ለትሁት ነበር ያረኩት፣ ማን እንደቀየረው አላቅም እያለች እየተጨቃጨቁ ነው። በቃ ሆነም ቀረም ከዚህ በኋላ የክፋትሽን አቁሚ በማለትም እቤት ቁጭ ብለው እያወሩ እያለ ድንገት ካሌብ ከአባቱ ጋር ወክ አድርገው ሲመለሱ ደረጃው ላይ አባቱን አቁሞ ወደ ቤት ይገባል። ሁለቱም እሱን ሲያዩ በድንጋጤ ክው ይላሉ። ዳኒም በተቀመጠበት ብድግ ይላል። ምን ነው ሰላም አይደላችሁም እንዴ በማለት ካሌብ ጥያቄውን ያቀርባል። አይ ሰላም ነን በማለትም ይርበተበታሉ። ቲናም አባዬ ስትለው ደረጃ ላይ እኮ ደከመውና አረፋል፣ እኔም ከፍ ማድረግ ወደ ላይ አቃተኝ፣ ዳኒ ታግዘኝ በማለት ዳኒን ይጋብዘዋል። ቲናም አዎ ዳኒ አግዘው በማለትም እሱን ትልከዋለች። እንግዲህ ዳኒ እየተርበተበተ ከወደ ውጭ ተያይዘው ወጥተዋል። እውን አባትየውን ቆሞ ያዩ ይሆን ወይስ እንዴት ይሆን? ክፍል 18 እነሆ፣ አብራችሁን ቆዩ። እንግዲህ የሰርጉ ቀን ተቆርጦ ሁሉም ሽር ጉዳቸውን ጀምረዋል። ቲና ግን ይሄ ነገር ምንም አልተዋጣላትም። ካሌብንም አባዬ እዚህ ቦታ ላይ ባይገኝስ ለምንድን ነው የምታስጨንቀው? ሰው ፊት መቆሙ ጥሩ አይደለም እያለችው ነው። ካሌብም የአባቴን ነገር ለኔ ተይው፣ አባቴ የሌለበት ፕሮግራም እንዴት ደስ ይለኛል ብለሽ ታስቢያለሽ? በማለትም እያላት ነው። እኔ እኮ እንደዛ አስቤ አይደለም፣ ግን በቃ ሰው ፊት መቆሙ ጥሩ አይደለም፣ የሰው አይኑ ለሱም ብዬ ነው እያለች ነው። እሱ ችግር የለም ነገርኩሽ፣ የአባቴን ነገር ለኔ ተይው ብሏታል። ቲና በዚህ በጣም ተበሳጭታለች። በሌላ ጎንም ዳኒ ከየት እንደሆነ እየተከለፈለፈ እየመጣ ነበረ። ካሌብም ድንገት መንገድ ላይ ያገኘዋል። ሁለቱም አቅጣጫ መንገድ ላይ ተገናኝተው ዳኒ በድንጋጤ እንዴ ካሌብ ከስራ ወጥተህ ነው እንዴ ብሎ ይጠይቀዋል። ካሌብም አዎ ዳኒ ወዴት እየሄድክ ነው ይለዋል። አይ ወደዚህ ነው በማለትም ወደ ቤት እንሂዳ ሲለው አይ ቆይቼ እመጣለሁ አንተ ተቀደም ይለዋል። ካሌብም ወደ ቤት ገብቶ ቲናና አባትየው ሳሎን ቁጭ ብለዋል። ዳኒም ካሌብ አብሯቸው ቁጭ ብሏል። በዚህ መሀልም ቲና በጣም ተጨንቃለች። ካሌብም ምን ነው ሰላም አይደለሽም እንዴ ብሎ ይጠይቃታል። እሷም አይ ሰላም ነኝ፣ ግን ዳኒ ትንሽ ቆየ በማለት ትለዋለች። እንዴ ዳኒ ደህና ነው አሁን አይቼዋለሁ በላዩ ላይ ይላታል። እንዴ የታየኸው ትለዋለች። የሆነ ሬስቶራንት ቁጭ ብሎ እንዴ ምን ያደርጋል ብላ ትለዋለች። እሱም እንዴ ሊመገብ ነዋ ምን ያደርጋል ሌላት ይላታል። ብቻውን ነው ብላ ትጠይቀዋለች። እሱም አይ በጣም ቆንጅዬ ከምታምርሽ ጋር አብረው ቁጭ ብለዋል ይላታል። እሷም የንዴት እንዴት የማይረባ ባለጌ ገና ሳያድግ እንዴት ሴት ላይ ፍጥጥ ይላል፣ ሴት ብታረግዝበት እያለች የሌል ፕሮፓጋንዳዋን እየዘረዘረች ነው። ካሌብም እንዴ ምን ሆነሻል? እሱ እኮ ህፃን አይደለም ትልቅ ሰው ነው፣ ስለዚህ የእሱን ነገር ለሱ ተይለት እያላት ነው። እሷም እንዴ ነገ እኮ ብታረግዝ ሸክሙ ለኛ ነው፣ በምን አባቱ ላይ ያስተዳድራት ነው ራሱ ቆሞ ያልሄደ እያለች ነው። ካሌብም አይ
እንደውም እኮ ልጅ ቢመጣ ጥሩ ነው፣ ራሱን ይችላል፣ ለራሱ ማሰብ ይጀምራል ብሎ ይላታል። እሷም እየቀለደባት መሆኑ አልገባትም። ቲና በጣም ተበሳጭታለች። መኝታ ክፍልን ገብታ ስለ እሱ ነው የምታብሰለብስለው። ካሌብም እንዴ ምን ሆነሻል? አሁንም ስለ እሱን የምታስቢው እያላት ነው። አዎ ብታረግዝስ አንድ ነገር ቢፈጠርስ እያለች አሁንም ልክ ለእሱ እንደተጨነቀች እያስመሰለች እያወራች ነው። ካሌብም ቅድምም እኮ ነገርኩሽ ሕፃን አይደለም፣ ጡጦ የሚጠባ ልጅ አይደለም። ስለዚህ የእሱን ህይወት ለእሱ ተይለት እያላት ነው። እሷ ግን ምንም አልተዋጠላትም። በዚህም በመነጋታው ጠዋት ካሌብ ወደ ስራ ሊሄድ ተነስቷል። ቲናም ነገሮቹን እየባሰባት ነው። ካሌብም እንዴ ቆይ ግን አንቺ ወንድምሽ ነው አይደለም? ለምን እንደዚህ የምትሆኙ? በማለት እንዴ ምን አይነት ጥያቄ ነው የምትጠይቀኝ እያለችው ነው። አይ ሁኔታሽ እኮ የሚገርም ነው አላት። እሷ በል በቃ እንግዲህ ስራ ልትሄዳለች ቻው ብላ ተሰናብተዋለች። ከዚህ በኋላም እንግዲህ የሰርጉ ፕሮግራም እየተዘጋጀ ነው። እንደተለመደ አሁንም ቲና ትሁትን ነቆሯን ጀምራለች። ትሁት ሳሎን ልትጠርግ መታ እየጠረገች እያለ ቲና እግርሽን አንዴ ትላታለች። ምን አገባሽ በቤቴ ትሄድልሽ በማለትም ታመናጭቃታለች። ትሁትም አይ ተረጋጊ ሴትዮ፣ እኔ ቤቱን ልጥረግ ነው ያልኩሽ፣ ሌላ ምንም አላልኩሽም። የዚያ ያበሳጨሽን ላይ በሶትሽን ተወጪ እያለቻት ነው። እሷም አንቺ ታውቂ ነበር ብላ ጠይቃታለች። ምንም ብላ ትላታለች። ዳኔ ከሴት ጋር እንደሚያወራ ብላ ትላታለች። አዎ ስትላት የባሰ ብሶባታል። ምን ሲል ሰማሽው? ከማጋት እኔ ከማጋ እንደሚያወራ አላቅም፣ ግን እንደሚያወራ ነው ማቀው። የጠየቅሽኝን ጥያቄ ነው የመለስኩልሽ በማለትም ትላታለች። በዚህ ሰዓትም እብታብድና ትሁትን ሶፋ ላይ ወርውራት ትወጣለች። ትሁትም የተለመደ ስራዋን ቀጥላለች። እንግዲህ ቤት ውስጥ በጣም ችግር ተፈጥሯል። በዚህ መሀልም ዳኔ አገር ሰላም ብሎ ወደ ቤት መጥቷል። ቲናና የካሌብ አባት ሳሎ ቁጭ ብሎ ነበረ። እሱም ሰላም ብሏ ሲላት እንደመጣ በጥፊ ወርዳበታለች። ምን እንደሆነ እንኳን ልታስረዳውና ጊዜ ልትሰጠው አልቻለችም። እሱም ተረጋጊ፣ ምንድን ነው የወሹ እያላት ነው። አንተ ማትረባ በገዛ ገንዘቤ ላንተ እያልኩኝ እዚህ ስንት ችግር ውስጥ እገባለሁ። አንተ በገዛ ብሬ ከማንም ስም አገጥቀህ አድረህ ተሞ ትመጣልኛል እያለች የራሷን እንጂ የእሱን ልታዳምጠው አልቻለችም። እሱም በዚህ ተናዶ ይበቃሻል፣ ከዚህ በኋላ ሰውን ማዳመጥ አትችይም፣ ስለ ራስሽ ብቻ ነው የምታወሪ በማለትም ጥሏት ይሄዳል። ጥሏት በመሄዱ በጣም ተናዳለች። እንግዲህ ዳኒ የራሱን እርምጃ የወሰደ ይመስላል። ቲና በዚህ ጎን የአባቱ ነገር፣ በዛ ጎን ደግሞ የዳኒ ነገር ውጥረት ውስጥ ከቷታል። በመሀል ደግሞ ሰርግ የተባለው ነገር ግራ አጋብቷታል። በዚህ የተጨናነቀችው ቲና እንግዲህ ካሌብ አሁንም ነገሩን ለኮስ እያደረገ ስለ ዳኒ እያወራላት ይገኛል። እነሱ ተያይዘው ሲወጡ አባትየውና ካሌብ በሳቅ ፍርስ ይላሉ። ያለውን ነገር እኮ እንዴት እንዳደርጋሉ። አይ በቃ መልሰት አስታርቃቸዋለህ ብለው አባትየው ይሉታል። እሱም እንግዲህ ሞክራለሁ ምን አደርጋለሁ በማለትም ዳኒ ፍለጋ ሄዶ ዳኒን ያናግረዋል። ወደ ቤት ተመለስ፣ እህት በጣም ተበሳጭታለች፣ ይቅርታ ታርግልህና ቤት ግባ ብሎታል። እሱም እንግዲህ ዳኒ ባለው መሰረት ካሌብ ባለው መሰረት ወደ ቤት መጥቷል። እሷም ስታየው ምን አባ ሊሰራ መጣ፣ ምን ልታረግ መጣ ትለዋለች። እሱም ካሌብ ጠርቶኝ ነው በማለትም ይላታል። እንግዲህ የሰርጉ ፕሮግራም ተዘጋጅቶ እየተጎዳጎዱ ነው። በዚህ መሀልም ካሌብና አባትየው ወደ ውጭ ተያይዘው ወጥተዋል። ቲና ስትመጣ ቤት የሉም። ትሁትን ትጠራና አባዬና ካሌብስ ብላ ጠይቃታለች። እሷም ለአባዬ ልብስ ሊያሰፉ ወጥተዋል ለፕሮግራሙ ብላ ታላታለች። ከዛም እንዴ በማለትም ትቀመጣለች። ከዚህ በኋላም ካሌብ ወደ ቤት ይመጣል። ካሌብ ሲመጣ አባዬስ ብሎ ይለዋል። አይ ለአባዬ እኮ አንዳንድ ነገር ልንገዛ ለፕሮግራሙ ብሎ ይላታል። የባሰት እናደዳለች። በዚህ መሀልም እንግዲህ አይቀርምና ድግሱ እየተዘገጃጀ ነው። ቲና ትሁት ሁሉንም ነገር አዘጋጃታ ጨርሳለች። ቲናም ልብሷን ለባብሳ ኪችን ሄዳ እንግዲህ እኔ አሁን ከቤተሰቡ ልተዋወቅ ነው፣ የመጀመሪያ ቀዴ አንቺን ከዚህ ቤት መንቅሮ ማስወጣት ነው እያለች የተለመደው ቀሳዋን ጀምራለች። ትሁትም አንቺ ያድርግልሽ ችግር የለውም፣ እኔ እኮ በጉልበቴ የትም ሰርቼ ይበላለሁ፣ ይብላይል አንቺ እንጂ ያለቻት ነው። በዚህ መሀልም አሁን ዛሬ ምንም ጭቅጭቅ አልፈልግም፣ ስለዚህ ምግቡን ሳሎን እናቅርበው ትላታለች። ቲናም አይ እዚሁ ነው እንግዶቹ መጥተው የሚያነሱት ትላለች። ከዛም እንግዲህ ሳሎን ሁሉም ተሰባስበዋል። በዚህ መሀልም ዳኒ ቲናና አባትየው ሳሎን በነበሩበት ሰዓት አንተ ማትረባ ሽማግሌ አሁን አንተ ተቀምጠ እኔ ፕሮግራሜን ላካሄድ ነው በማለትም ትላለች። ዳኒም እባክሽ አንቺ ሴትዮ አሁን ይህ ሰውዬ ምን አደረገ? ምንም ያደረገው ነገር የለም፣ ስለዚህ ተይው በቃ እያላት ነው። አንዴ አንተ ጻድቅ ለመሆን እያሰብክ ነው እያለችው ነው።
ዳኒም እኔ እኮ ሰው ሽባ አርግልኝ፣ ሰው ግደይልኝ፣ ሰው እንደዚህ አርግልኝ አላልኩሽም እያላት ነው። አንተ ጻድቅነህ ሰውን እየኮነንክ እያለች ነው። በዚህ መሀልም ያልጨረስነው ጉዳይ አለ፣ አሁን ሰውየው የምታግዘኝ እያለች ነው። ስሚ እኔ እኮ ካሌብ ስለለመነኝ እንጂ የመጣሁት አንቺን ልለማመጥሽ አይደለም፣ ከፕሮግራሙ በኋላ አታገኘኝም እያላት ነው። በዚህ መሀልም አባትየውን አንስተው ወደ መኝታ ቤት ወርውረው ተመልሰዋል። ትሁት፣ ቲናና ካሌብ ዳኒ ሳሎን ቁጭ ብለው እየተጨዋወቱ እየተሳሳቁ ስለ ፕሮግራሙ እያወሩ ነው። በጣም ደስተኛ ነው ካሌብ። ትሁትም የሚካሄደውን ነገር በግርምት እየተመለከተች ነው። አራቱም ወይን እየተጠጡ ካሌብ የኔ ውድ ዛሬ የደስታችን ቀን የሰርጋችን ቀን ነው እያላት ነው። ቲና በነገራችን ላይ ስለ ካሌብ በአባቱ ስም ንብረቱን እንዳዞረ ምንም የምታውቀው ታሪክ የለም። እሷ የምታውቀው አሁንም በካሌብ ስም እንዳለና ከ2 ወር በኋላ ፍቺ ጠይቃ ተካፍላ ልትወጣ እንዳሰበች ነው እቅዷ። ግን እንደዛ አይደለም። ካሌብ ሁሉንም ነገር በአባቱ ስም አዙሯል። እንግዲህ የአባቱን ፕሮግራም ሊካሄድ ጥቂት ጊዜያት ቀርቶታል። ቲናም እንዴ እንግዶቹ አይመጡም እንዴ ብላ እያለች ነው። ካሌብም አሁን ይመጣሉ እያለ ነው። በዚህ መሀልም ካሌብ አባዬስ ብሎ ይጠይቃል። አይ ትንሽ እኮ ደከመኝ አለና ወደ ውስጥ እንዲያርፍ አድርገነው ነው ብላ ትላለች። ካሌብም አደል ብሎ ፈገግ ይላል። እንግዲህ በዚህ መሀልም ሁሉም እየተጫዋወቱ እየተሳሳቁ እያለ አባትየው መኝታ ቤት እየተዘገጃጀ ነው። ሱፋቸው ከነከረባታ ገጭ አድርገው ሰዓትና ደቂቃቸውን እየተጠባበቁ ነው። ካሌብም 10 ሰዓቱን እያየ ካሁን መጣ እያለ እየጠበቀ ነው። ትሁትም በጉጉት የሚፈጠረውን ነገርና ካሌብና ቲና የሚሆኑትን ነገር ለማየት ጓጉታለች። እንግዲህ በዚህ መሀልም ሁሉም እየተጫወቱ ባሉበት ሰዓት ነው የመኝታ በሩ ወደ ሳሎን ተከፍቶ ድንገት የገቡትኝ አባትየው ሁሉም ሲያዋቸው ቲናና ዳኒ ብድግህ ብለው ከመቀመጫቸው በቆሙበት ደርቀውን የቀሩትኝ። ትሁት ግን እጇን አፏ ላይ አርጋ በግርምት ነበር እነሱ የምትመለከተው። ካሌብም ፈገግ ብሎ ሁኔታቸውን በግርምት እየተመለከተ ነው። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ተከታታዮች በያላችሁበት ሰላማችሁ ብስት ይበል። እንግዲህ ትሁት ክፍል 18 የተከታተላችሁት ይህን ይመስል ነበረ። ክፍል 19 ምን ይፈጠር ይሆን? ዳኒና ቲና ለፍርድ ይቀርቡ ይሆን ወይስ ምን አይነት ቅጣት ይከሰታቸው ይሆን? የአባትየው እንደዛ መቆምና ማየታቸው ምን ይፈጥርባቸው ይሆን የሚለውን በቀጣይ ብንመለከት ይሆናል። ለቻናላችን አዲስ ይሆናችሁ ላይክ፣ ሰብስክራይብ ማድረጋችሁ